እንቀጥል ሰከንድ ዳታን ዲፋይን አደረግን ስታቲስቲክስ ዲፋይን አደረግን ኢን ተርምስ ኦፍ ዳታ ከዛ ታይፕስ ኦፍ ዳታ ከዛ ተርሚኖሎጂስ ፎር ግሩፕ ዳታ አሁን ደግሞ በግራፍ ብናስቀምጠስ አይታችሁ ከሆነ ዜና ላይ ወይ ሲቀርብ ሊሆን ይችላል ብቻ የሆነ ስብሰባ ላይ ሊሆን ይችላል በግራፍ ይቀመጣል አይደል ሶ ዳታን በግራፍ እንዴት እናስቀምጣለን ወይ ይሄን ኦርጋናይዝ ያደረግነው ዳታ ደግሞ ለሚያይ አካል በቴብል ከማስቀምጥለት በግራፍ ባስቀምጥለት በጣም ይቀላል አይደል ለይታ ስለዚህ እንዴት ግራፍ ላስቀምጥ ካላችሁ ስንት አይነት ግራፎች አሉ ነው ግሬድ 11 ወይም ኦል ቴክስት ቡክ ግሬድ 12 ነበረ ኦል ቴክስት ቡክ የሶሻሎች ፓርት ነበረ አሁን ግሬድ 11 ኒው ቴክስት ቡክ ስላመጡት ወደ አራት አይነት ግራፎች አሉ እዚህ ጋር አይታችሁ ከሆነ ሂስቶግራም ይባላል ፍሪኩዌንሲ ፖሊጎን ይባላል ኮሙላቲቭ ፍሪኩዌንሲ ከርቭ ወር ኦጊቭ ይባላል and frequency curve ይባላል እነዚህን በተቻለ መጠን ላሳያችሁ ሶ ከናንተ የሚጠበቀው ግን ፕሮፐርቲያቸውን እንድታውቁልን ከመስራቱ በላይ ምክንያቱም ማትሪክ construct አትባሉ ማለት which of the following is true about histogram which of the following is true about frequency polygon which of the following is true about cumulative frequency curve ወይም ኦጊቭ ይያልመጣ ኦኬ ሶ የመጀመሪያው ጥያቄ ምን አለ construct for the following data ምንድነው construct አድርግ ያለኝ histogram construct ለማድረግ ምን ሰጠኝ an group data ስለዚህ ይሄን group data ማድረግ አለብኝ ወደ group መቀየር አለብኝ the data represents age of 40 women when they each had a boyfriend አለ construct a group frequency distribution with what 5 class በ5 ክላስ ትሰራለህ histogram ትሰራለህ 5 ክላስ ማለት ምን ማለት ነው number of class required ስለዚህ ምን እናደርጋለን width is equal to maximum minus minimum ሲካፈል what number of class ታደርጋላችሁ አይደል ማክሲመም ትፈልጋላችሁ ቴብላችሁ ሚኒመም ትፈልጋላችሁ ሲካፈል what 5 ከነዚህ ውስጥ ማክሲመሙ የቱ ነው ብላችሁ ትፈልጋላችሁ ለምሳሌ እኔ ስንት ይታየኛል መሰላችሁ 26 ይታየኛል ሌላ ዳታ አለ 26 ያ I'm just looking መፈለግ ነው በእያንዳንዱ ሮ ትፈልጋላችሁ 26 ማክሲመም ይታየኛል ሚኒመም ደግሞ ስንት አለ 13 ሚኒመም ትታየኛለች መሰለኝ ቼክ አድርጉት therefore 26 ሲቀነስ 13 have you seen here organize አድርጎልናል 13 ሚኒመም ናት 27 እዚህ ጋር አለች 27ን አላየናትም is there any 27 26 ነበር ያየው yeah I got it 27 አያችሁት so ማክሲመሙ በ26 ተሰሩት ባይገስ ስህተት ነው ማክሲመም ዳታ መታወቅ አለበት ሚኒመም ዳታ መታወቅ አለበት ስለዚህ ሚኒመም ተሰጥቶናል this is your minimum data this is your maximum data ስለዚህ ምን ላደርግ ነው ማለት ነው maximum minus minimum over number of class maximumማችን 27 ሚኒመማችን 13 divided by ስንት ይመጣል 5 ከ27 13 ቀንሱ 14 አይመጣም 14ን ለ5 አካፍሉ 2 point something አይመጣም 2 point let's say 2.4 2.5 ምናምን አድርጉት እሺ በስታቲስቲክስ ህግ number of width ስታገኙ round up አድርጉት whatever the number round up always ስለዚህ 3 ብዬ ነው ማስበው ማለት ነው 3 ያ ማለት በእያንዳንዱ ክላስ ኢንተርቫል ውስጥ 3 ዳታ አለ ብዬ አስባለሁ አይታችሁ ከሆነ ምን አለ ከ25 ከ27 አለ ቅድም ሳሳያችሁ ከስንት ነበር የተነሳው ከስሞለር አይደል you can start from the larger ዳታው እንዲመገልበጥ ማለት ነው ወይ ደግሞ ከታች ጀምሩ 13 አይደል ሚኒመሙ ከዛ 13 ላይ ስንት ዳታ ጨምረው 3 ዳታ 13 14 15 እስከ 15 ይሄዳሉ ይሄው ከ13 እስከ 15 ስንት ዳታ አለ መቁጠር እዚህ ጋር 13ን ራሱን አንድ ታረጋላችሁ እስከ 15 አይደል የምትሄዱ እሺ 13 1 2 አይደለ 3 ዳታ አለ ራይት ኦኬ ቀጥለንስ ከ16 ስላለው ከ16 ላይ ስንት ዳታ ነው መጨመር 3 ዳታ ምክንያቱም your width is 3 16 17 18 አይደል እስከ 18 ይሄዳላችሁ ከ16 ላይ 3 እየደመራችሁ እንዳትሄዱ ብዙ ተማሪ ያጋጠመኛ እንደዛ ነገር 16 ሲደመር 3 ነው 19 ብላችሁ እንዳትሄዱ ማለት ነው ስለዚህ ምን ሰራን grouped frequency distribution table for this concept or this problem ተሰራ አይደለ ስለዚህ always ከስሞለር ወደ ላርጀር እንዳትሄዱ ያሳያችኋል ከስሞለር ወደ ላርጀር መሄድ ይችላልላችሁ ከላርጀር ወደ ስሞለር መሄድ ይችላልላችሁ as you want okay ከዛስ ክላስ ሊሚቱ ይሄ ነበረ ክላስ ባውንደሪ ሰራለት ኮሬክሽን ፋክተር ጋፓቸው ስንት ነው ጋፕ አሁን ይሄኛውን አይደለም የምታዩት the gap this one ምክንያቱም ከ13 እስከ 15 አላችሁና ከ16 አለ ይላላችሁ the gap here ስንት ነው 1 ኮሬክሽን ፋክተሩ ምን መጣ 1/2 0.5 so from the smaller 0.5 ትቀንሳለ ከትልቁ ላይ ደግሞ 0.5 ትደምራለ 13 ነበር 0.5 ስትቀንሱ ስንመጣ 12.5 15 ነበር 0.5 ሲደምሩ ስንመጣ 10 ስለዚህ from upper ምን ማድረግ ነው 0.5 መደመር from lower 0.5 መቀነስ ስትቀንሱ ምን አገኛችሁ directly you'll get a class boundary what is the importance of class boundary it removes the gap between any class አይደለ not only that it helps us to construct a histogram ሲሰራ እንደዚህ ነው አይታችሁታል ከስንት ተነሳ ከ12.5 ተነሳ here እስከ ስንት ሄደ እስከ ከ12.5 ተነስቶ እስከ 15.5 ሄደ እዩት ይሄን አገኘ ይሄ ሌንግዙ ክላስ ባውንደሪ ሪፕሬዘንት ያደርጋል ወደ ላይ የምትሄዱት ደግሞ
ናምበር ኦፍ ዳታ ሪፕሬዘንት ያደርጋል። ለምሳሌ ስንት አለኝ? ከነዚህ ውስጥ ናምበር ኦፍ ዳታ ስንት ነው? 3 አይደለ? ስለዚህ ይሄኛው ሃይቱ የሚያሳያችሁ ፍሪኩዌንሲ ነው። ይሄኛው የሚያሳያችሁ ክላስ ባውንደሪ ነው። and don't forget the gap between each widths የዚህ ጋፓቸው ወይም ዊድዙ ምን ይሆናል? እኩል። ለምን? በፎርሙላ ነው የሰራነው አይደለ? እያንዳንዱ ጋፕ አይታችሁት ከሆነ እዚህ ጋር ያለው ጋፕ ሁሉም ምንድነው የሚሆነው? እኩል። ክላስ ዊድዝ የፈለግነው ለዛ ነው። ስለዚህ ባር ግራፍ ከሂስቶግራም የሚለይበት አንዱ ምክንያት ባር ግራፍ ታስታውሳላችሁ፣ ግሬድ 9 ስትማሩ ባር ግራፍ እንደዚህ ነው አይደለ? ብቻውን ነው ቁጭ የሚል ጋፕ አለው በእያንዳንዱ አይደል? የባር ግራፍም ከላይ ያለው ፍሪኩዌንሲ ነው፣ እዚህ ጋር ስትመጡም የሚያሳያችሁ ፍሪኩዌንሲ ነው። ልዩነቱ ግን there is no gap between consecutive bars in histogram. don't forget። ስለዚህ የሂስቶግራም ቤዚክ ፕሮፐርቲው ምንድነው ማለት ነው? ፍሪኩዌንሲ along what y axis እንዳትረሱብኝ። ኦኬ ክላስ ባውንደሪ ክላስ ሊሚት አይደለም፣ ክላስ ባውንደሪ along x axis። ብዙ ጊዜ ፈተና ይመጣል ነገር which of the following is true about histogram። መስራቱ ቀላል ነው፣ ፕሮፐርቲው ማወቁ ነው የሚያስፈልገው። ይሄን ይመስላል ክላስ ባውንደሪ። so class boundary for histogram on what x axis basic